ማንም ለኦሮሞ ዛሬ አሳልፈ ብትሰጠኝ እኔ አይገርመኝም አይደንቀኝም። አንድ ነፍስ ነው ያለኝ። አንድ ነፍስ ቢኖረኝም ሰርቼ አማራውን በፈለኩበት መንገድ የአማራ ጥላትን እንደፈለኩኝ አሽከርክሬ እዚህ አድርሼዋለሁ። መናገር መቻል አለባቸው። የሚሰማኝ ይሄ ነው። ስለዚህ ይናገሩ። ተው የሚባል ነገር የለም። የምንተው ነገር የለም። ወንድሞቻችን የዛሬ 9 ወር የዛሬ ዓመት እዮዳብ ተው ፋኖ ጋር ትደውሉ። ስንት ወንድሞቻችን በተለይ ከኔ ቤት ውጭ እውነት አይወጣም። ከኔ ቤት ውጭ የትም ብትሄድ ጥልዬ ታውቃለህ። የትም ብትሄድ የትም ብትንከባለል የትም ብትሄድ ከንጉስ እዮዳብ ቤት ውጭ እውነት አይወጣም። ምክንያቱም እውነቴን ነው የምልህ። አሁን እኔ ከ6 ዓመት ስታገል ልጆቼ ሲሰደቡ ፎቶ ሲለጠፍ እኔ አውቅ ነበር። ባደወይ ይሄ አሁን የተባለውን አውቃለሁ። ፎቶ አለኝ፣ ቪዲዮ አለኝ፣ ምን አለኝ። ግን አማራው የሚወደው አማራው የኔ መሪ ነው ካለ ምን አገባኝ? ዘመድኩን በቀለ ኦሮሞ ነው፣ ጆከር ትግሬ ሆነ ኦሮሞ ሆነ አማራ ሆነ ደዝማር ወንድ ሰላም ሰላም ያ እዮዳብ ምን መሰለ ቁም ነገሩ እመነኝ። እያንዳንዱን ነገር በተለይ ወሎ ላይ አፈር ከድሜ የበሉ ጉድጓድ የከተቷቸው በሎኬሽን እየጠቆሙ ፎቶ እየተላኩ ወደ አፈር የከተቷቸውን በሙሉ እናቃቸዋለሁ። በሙሉ የሞቱትን ነው ማቃቸው። ከማን ጋር ነው ኮንታክት የምታረጉት ብለህ በማግስቱ እንኳን ለማጣራት ስትሞክር የምታገኘው ነገር የለም። ለዘመድኩን በቀለ ለዘመድኩን በቀለ የምትገዛ ይህ ወንዶሰን የሚባል አስገዳይ አሳፋኝ አንተ ጋር የሚኖረው አውስትራሊያ ትቀልዳለህ እንዴ? ከዘመድኩን በቀለ እኔ እኮ አንዳንድ ጊዜ የአማራ ትግል እኮ ቀላል እኮ ነው። ኤቭሪባዲ ኖውስ ኤቭሪ ኦሮሞ ትግሬ አስገብቼ እኔ እኮ ሚስጥር የለም እኮ ለአማራው ነው የማይታየው። በተለይ የአማራ ሴቶች እንዳልከው እሙማን ሳውዲ አረቢያ እጃቸው በደንብ ይጠየቅ። ኤምባሲ የሚገቡ ስልካቸውን የተቀበሉ ፎቶ እየላኩ የሚያባብሏቸው ከውጭ አሉ እየደወሉ ፋኖቹ ብራዘር በእናትህ ወሎ ላይ ኢዝ ናት ኮምፕሊኬትድ እንዴ ኦሮሞ ኤኒባዲ አስገብተህ ብትጠይቅ ከሀስከፈ ይዘረዝርላል። የማይታየው አማራው ብቻ ነው እንዳሉ ደግሞ ይኸውልህ ምን መሰለህ እንዳሉ አብዛኛዎች የወሎ አንድ ሰፈር ናቸው ወይ የጎጃም ናቸው የጎንደር ናቸው አይደል? ብልጽግና በአድን ኢትዮጵያ ውስጥ እኮ ቁጥር 1 ብልጽግና እኮ አማራ እኮ ነው። ቀላል እኮ ነው። ግን በቃ አይሰማም። ንቃተ ህሊናው ሾርት መመሪ ነው። አማራውን ገፍቶ ኦሮሞን የሚቀበል እኔ እኮ ያስቀኛል። ጆከር አማራ ነኝ ብሎ መጥቶ ያገል whatever ማንም ማያውቀው በቪዲዮ ያወጣም ተሳዳቢ እንትን ታስታውሳለህ? ሮያል ፋሚሊ ሮያል whatever ማንም ማያውቀው በቪዲዮ ያወጣም ተሳዳቢ እንትን ታስታውሳለህ? ሮያል ፋሚሊ ሮያል ስንት ጀግና እኛ ማናቃቸውን ስንት ጀግኖች አፈር ከድሜ በሎኬሽን ሄኖክ ማን ነው? ሄኖክ ማን ነው? ሄኖክ ታምራል ማን ነበር? ታምራል አሁን ኡጋንዳ ነው። ከየት ነው የመጣው? ኢትዮጵያ 2 ዓመት ነው ቲክቶክ ላይ የመጣው። ከዛ በፊት ምንድን ነበር ስራው? ማንንም ያውቀው ጉዳይ አይደለም። የፌደራል መንግስት የፖሊሶች ሚሊሻ ትሬነር ነበር። እኔ እኮ በጣም የሚገርመኝ ይርጋለም ታደሰ ማሞ መቼ ነው የመጣው? አሁን አመት ከምናምን ነው። የሱን ደግሞ ቀለም ያለው እየተላኩ እኮ ነው። ይላካሉ፣ ይመጣሉ። አዴል ምን መሰለህ ይሄ አዲስ ሸርሙጣ የሚወድ ይመስላልኝ የአማራ ግሪሳ እዚህ ጋር ሶሻል ሚዲያ ያለው እኛ 7 ዓመት ቁጭ ብለን አንተ እንኳን 12 ዓመት ሆነ 7 ዓመት ቁጭ ብለን በእውነትና በእውቀት እየታገልን የማንም ግሪሳ ሲመጣ አይጠይቅ ልጥፍ ይላል። አሁን የዩሪን ፎቶ የሚለጥፍ ነው የሚዞረው እንዳለ፣ ወይም የሰይድ ወረባቡ ፎቶ ይለጥፋል፣ ወይ የሚቂን ፎቶ ይለጥፋል። አረ በእናታችሁ ተው። እኔ እኮ 6 ዓመት ታገልኳቸው እኮ 6 ዓመት ቀላል ነው። አሁን ግን ይኸውልህ ሚስጥር ሊወጣ ሲል ምን ይደረጋል? ቶሎ ተው እንጂ ይሰፋፍራል። ቢካዝ እንዳሉ ተደራጅተው ሴቶቹ ፕሮፌሰር ማን ያዘው? እኔና ጆከር ቁጭ ብለን እኔና ጆከር ሸዋ ላይ ያለው ረዳት ፕሮፌሰሩን እነ መስከረም አበራን ከየት ያሉን ያስያዟቸው ሳውዲ አረቢያ ላይ ቁጭ ብለው ገንዘብ ልከው እኮ ነው ከየሎኬሽናቸው ሰብስበው መሳሪያ ግዙ የማይሆን ድምጽ ተላልከው ያሳሰሯቸው። ይሄን እንኳን የሚከታተል የሚያውቅ የለም። እና አሁን ጆከር እንጠራዋለን። ቆይ አንተ ይኸውልህ ጆከርም እውነቱን ይናገራል፣ ከድርም እውነቱን ነው። ሁለቱ ይታወቃሉ። አንድ ሩሜት ነበር። እኔ ይኸውልህ ለጆከር ከድር የተያዘ ጊዜ እኔ ቴክስ አድርጌዋለሁ ውጣ ብዬ
ከድር የተያዘ ጊዜ አለ ይምጣና አይደለም ይበል አሳያለሁ ከፈለክ እስኪ ይወዳው ለጆከር ሼር አድርግለት ከድር የተያዘ ጊዜ ለጆከር እኔ ከድርም ለመያዝ ሲል ሴቶች ናቸው አሁን ግን በዛን ጊዜ የሰማሁትን ኢንፎርሜሽን ነው እኔ ኃይለኛ ሰላይ ነኝ እኔ በጣም ዳብል ኤጀንት ነኝ ኦሮሞዎችን ማስለቀቃለሁ ትግሬዎችን ማስለቀቃለሁ ማንም ከሆነ ማለት ነው ምን አልኩኝ እኔ ይሄ ነገር አምለጥ ወጣ አለ ከዛ በኋላ በስልክ ማውርተናል ወጣ አምለጥ የዛን ጊዜ እኔ ምንም አላውቅም አማራ ነኝ መሰለኝ እማውቀው አማራ እንደሆነ ነው ገባችሁ እኔ ጆከር ማውቀው ስቲል አማራ እንደሆነ ነው ማውቀው ከዛ ግን እዛው ከዛ ግን እግዚአብሔርን አለኝ ኮሜንትም አለኝ ሁሉ ኢንፎርሜሽንም አለኝ የላከልኝ ሰው አለ ማን የላከልኝ እንዳለ ኢንፎርሜሽን ፍራኦል የላከልኝ እንዳለ ፍራኦል አንዴ ወይኔ ቦታ ሰጠዋለሁ አስገባዋለሁ ጆከር ፍራኦል የላከልኝ እንዳለ እንዴ ይሄ ስብ የተጣላን ጊዜ ማለት ነው ስሙ ይሄ ነው ምናምን ነው ብሎ የላከልኝ መጀመሪያ ፍራኦል ነው ገባ ዘገየ ወልደ ጻድቅ ብሎ አሁን እኔ ጥያቄ ምንድነው ጆከርም ሐቅ አለው ያንኛው የሚናገረው ያንኛው ኢትዮጵያ ነው ያለው ቴንክ ዩ በመጀመሪያ ደረጃ እስካሁን ላደረኩትና ለማንም ላገለገልኩት ማንም ከፍሎኝ የማንም ቅጥረኛ አይደለሁም ለማንም ማንም መጥቶ ጆከር ይሄንን አድርጎ ይሄንን ቮይስ አድርጎ አረ ከዚህ ገንዘብ ለመቀበል ይሄን ሰርቷል የሚል ሰው ካለ ቮይስም መረጃም ይዞ መምጣት ይችላል ጆከር አሁን ምን መሰለ አንድ ጊዜ ታይ አንዴ ያውራ ቀልድበት ጊዜ አይደለም ኦኬ ቀጥልሽ ኦሬት ማንም ከፈለገ ተነጋግረው ነው የገቡት ዛሬ ካሜራ ከፍቼ ማውራት ይችላል ቆይ ተረጋጋ ይኸውልህ እኔ የአማራን ትግል ልበታት ነው ካልኩኝ እስከ ሌብነታችሁ እስከ ስራችሁ አላደርገውም ማንም ይሄን ነገር እንዳደርግ ይሄን ነገር አድርጌ ገፋፍቼ ለኦሮሞዎች አሳልፈው አይደል የሰጡኝ ማንም ሰው ይሄድ ያስገድል ዛሬ እኔ ወንድም እስር ቤት ነው ያለው አንድ ወር ሊሆነው ነው ማን ያሳሰረው ከድር ነው ያሳሰረው ተምርን አቃጥሮ ይዞ የመጣው ና እኔ ትግሬ ነኝ አይደል ኦኬ እኔ ትግሬ ነኝ እስኪ ጆከር የአማራን ትግል በትናል የምትለኝ ና እስኪ እዚህ ጋር አምጡልኝሽ አባቴ እኔ ምርጥ የራያ ቆቦ ሰው ነው አመጣዋለሁ ከድር ከየት ነው የመጣው ያንተን ዘመድ አዝማዶች ከያቱ ያስቆጥረኝ ና ውርጌሳ ላይ ያንተን ቤተሰብ አንጣልኝ ያንተን የትውልድ ቅድመ አያትህን አንጣልኝ እኔ እስከ ዘር ማንዘሬ ቁጭ አድርጌ ላንጣቸው እስከ ራያ ቆቦ ድረስ ይሄንን ነገር አይደል የተፈለገው ከዛ በኋላ የተበታተነው ነገር ይበታተናል እኔ አካውንት ይዤ መጥቼ እዚህ ገንዘብ አለመንኩ ከዳለቻ ጋር ተስማምቶ ሲመጣ እኮ ጠብቀዋለሁ ከዳለቻ ያለውን ነገር ወጥቼ ስናገርበት ከማን ጋር መጣ አናቅም ዳለቻ ጋር እዚህ ቁጭ ብሎ ሲናገር ታዲያ ከኦሮሞ ጥላቴ አይደለም አይደለም ጥላቴ ራሱ አማራው ነው ማንም እኔ ያጠፋሁት አንድ ጥፋት የለም ተከፈላችሁ ተምርም ሁለታችሁም ተከፈላችሁ መጣችሁ ተምር ያን ያክል እኔ ጋር ቀድማ ልትሰድበኝ የቻለችው ለምንድን ነው ታንኪው ግን የቻልኩትን አማራነቴን ቤተሰቤን አስይዤ ማህበረሰቤን የራሴን ቤተሰቤን አስይዤ ከድር ሳውዲ አረቢያ ላይ ማን ጋር ነበር ዱርዬው ጋር ነበር ምን ሆኖ ነው ተያዘ ጌታን እኔ ካሜራ ከፍታለሁ ማንንም ምንም ልታረጋኝ አትችል እንደዛ የሚባል ነገር የለም ጆከር ማውራት ስላለብህ ነገር ብቻ አውራ እኔ ግን በመሄድበት መንገድ ይሄዳል ገናትላ ዛሬ ከድር አንድ ነገር ተናገረ ብለህ ከዚህ ትግል ወጣለህ የሆነ ነገር ነገርኩ ከቤተሰቤ በላይ ከድር ዛሬ ይህን ቀን ወሰነ ለምን ከሷ ጋር አንዴ ያውራ ግን ሌላ ነገር አትበል ማውራት ስላለብህ ነገር ብቻ አውራ እኔ ዳለቻ ጋር ተስማምቼ የመጣሁት እኔ ነኝ ወይ ዳለቻ ጋር ተስማምቶ ገንዘብ ተከፍሎት ብልጽግና ጋር እኔ እኮ ብልጽግና ነኝ ብሎ እኮ የመጣ ሰው እኮ ነው ዳልቻን እኮ አስገብተን መጠየቅ እንችላለን ይናገራል
አረባክ ሊነግረህ ነው እንደዛ ነው አንተ የምትጫወተው ነው ማለት ነው እኔ ምን አውቃለሁ ኦኬ እኔ አንድ ነገር እኔ የምነግርህ ነገር ምን እንደው ታውቃለህ ይሄ ሁሉ ምንድነው እኔ ጎጠኛ አይደለም ኦላ ማን ነው የበለጸገው ከድር ብልጽግና ነኝ ብሏል ኢትዮጵያ ምን ያክል ስለ ከድር እኔ ይኸውልህ ከድር መሰረት ብልጽግና ነኝ ብሏል አይደል ጆከር የባንክ አካውንት ተሸክሜ የመጣሁትን ያርጋል ብሏል አመጣዋለሁ ሪከርዱ ለምን ነው ኦኬ መጀመሪያ ተምር ጃፒ ሲሰርባት አንተን ጀመረች ወረኔ ለምን መንጣት ፈለገች እኔ ነገር ያለው ከጀርባው ማን አብሮ ጆከር ከድር የተያዘ ጊዜ አልደወልኩልም ቴክስ አላረኩልም ደውለልኛል እና እኔ በያዙም የራሱ ነው አዳምጠኝ አይውልህ ለምን ዛሬ ተምር ነው ኦኬ አዳምጠኝ አንድ ጊዜ እኔ አንድ ጊዜ ልናገር ከድር ዱርየው የሚባል ልጅ ነበር ዛሬ ፋኖ ነው ግንባርም ላይ አብረን ተገናኝተናል ከድር ማንኛው ግንባር ላይ ነው የገባ ነገሩኝ እስኪ እኔ እኮ በአራቱም በኩል ሂጄ ገንዘቤን በትኜ የወጣው ሰው እኮ ማንም ለኦሮሞ ዛሬ አሳልፈ ብትሰጠኝ እኔ አይገርመኝም አይደንቀኝም አንድ ነፍስ ነው ያለኝ አንድ ነፍስ ቢኖረኝም ሰርቼ አማራውን በፈለኩበት መንገድ የአማራ ጥላትን እንደፈለኩኝ አሽከርክሬ እዚህ አድርሼዋለሁ ታንኪዩ ዛሬ ስላስወጣችሁን ከአማራ ትግል ላይ እኔ ስለተቀየርኩኝ ገብቼም ስለ አማራ ጉዳይም ላወራ አልችልም የሚመሰክርልኝም የሚያወራልኝም አማራና አማራ ብቻ ነው አንድ ቀን እኔ ከጎጥ ስር ቁሜ ጎጥና ለያይቼ ጎጥና በታትኜ አውርቼ ከሆነ ያምጣልኝ ገንዘብ ለምኜ ለገንዘብ ለጥቅም ሰውን ሽጬ ከሆነ ያምጣልኝ እኔ እንደሱ አይደለም እኔ ዛሬ በገንዘብ ተሽጬን የመጣው አይደለ ቴንኪው ሸጣለሁ አደባባይ ላይ ሳቸኩል አውራ ጆከር ለምንም አይነት ውሳኔ ሳቸኩል አውራ ጂኒ ለጫብስ ከድሩን ከተያዘበት ጀምሮ እኔ አንዴ ያውራ ጆከር ያውራ በእናትህ ጆከር ያውራ አንዴ ጆከር ግድ ነው ጆከር ስሜታው በእናትህ ፈልገህ ነው ያስመጣው ነገር ልበለ አልከለ ታርግልኝ እዮዳ ሚውት አርግልኝ እንደ ትልቅ ሰው እኮ ነው ማውራት ከፈለገ እስከዛሬ ማንንም አጀንዳ ማንንም የጠራ ነው እኮ እዚህ መጥቶ እንዲያወራ ነው በደንብ ያውራ ኦኬ ያውራ አዳምጥ እኔ ማንንም አማራ ተሸክሜ አማራ ሲሰደብ እየገተ ከድር ነው እንዴ ሴራው ነጥብ አጣል ሴራው ከገባ ጨዋታው ከገባ ለምን አሁን ስለዚህ አዳምጥ ጠሩኝ አይደለ እኔ ከመጀመሪያው ጀምሬ እኮ ልናገር እኮ ዛሬ እኔ እስከምደርስ ድረስ አማራን ማንንም አትነካውን ብዬ ከመውጣት ውጭ ማንንም ከማንም ጋር ገንዘብ ተከፍሎኝ እኔ ገንዘብ ቢከፈለኝ ከብልጽግና ተከፍዬ እንደፈለኩኝ መሆን እችላለሁ እንደፈለኩ አማራውን መበታተን እችላለሁ አድርገው ማላቅም ላደርገውም አልችልም የሚፈልገው ይሄና ይሄ ነው እኔ ዛሬ እነሱ ስለተናገሩኝ ወጥቼ አማራን አዋርጄ አማራ እንደሱ እኔ የፋኖ ሎኬሽን እያሳለፍኩ ምሰሰው አይደለም ካድር መጀመሪያ ከሳውዲ አረቢያ ላይ ሊያገባ ከገጠር ገባ አይደል ከገጠር ሲገባ ዱርየው የሚባለው ልጅ ነው የተቀበለው ዱርየው የታለ ዛሬ የት ነው ማንም የሚነግረኝ ሰው አለ ፋኖ ነው ግንባር ላይ ገብቷል ተገናኝተናል ብዙም ስራ ሰርተናል እሱ ቤት ሄደ ሊያገባ ነበር ሰክሮ አረቂ ጠጥቶ ሰክሮ ውጭ ላይ ወጣ ይህ ሳውዲ አረቢያን ህግ የማያውቀው ሰው አለ እስኪና ዱርየውን እኔ አመጣዋለሁ የሳውዲ አረቢያን ህግ የማያውቀው አለ ሰክሮ ወጣ አይደለ ሰክሮ ከወጣ በኋላ ተያዘ እኔ ይሄንን በደንብ ጠንቅቄ አውቃለሁ ለካድር ወጥቼ ሳዲያ ወረባቦን አልተሳደብኩም እኔ ሳዲያ ወረባቦናት ያስያዘች ብሎ እኔ ለማስያዝ ከዛ በኋላ ያይዞ እስር ቤቱ ነው ኤምባሲ ጋር ተያይዞ ሲያመጣልኝ እኔ እኮ ገንዘቤን አውጥቼ ማንም ሳይረዳኝ ማንም ሳይጮህብኝ ቀጥ ብዬ ትኬቴን ቆርጬ ኢትዮጵያ ነው የገባሁት የነካይ ሰው አለ ና መደቅሳ የምትባለው ምክትል ኤምባሲውን እስከፈለገ ሴት ድረስ ሽጨለት ነው እኔ ትኬቴን ቆርጬ ዲስ ኤምባሲን አስዋጥቼ ከሳውዲ አረቢያ ኢትዮጵያ የገባሁት ምን ሆነ አልከድር ተርበህ የባንክ አካውንት ይዞ የመጣ ማን ነው ተነግረኛለህ ሚዲያ ላይ እኔ የባንክ አካውንት ይዤ መጣ እናገራለሁ ለኔ 250 ሺህ ብር
የአማራ ልጆች እኔ ሳልፈልግ ኤምባሲም እያወቀ ነው ያስወጣኝ ወደ ኢትዮጵያ ያስገባኝ ገንዘብ ከፍዬ 250 ሺህ ብር የአማራ ልጆች በወንዶሰን በኩል ተዋቶ ደርሶኛል። ያንንም አንጣ ያለኝን ሰው እሰጣለሁ። እኔ አልፈልግም ብያለሁ። ሐቁን እየተናገርኩ ነው ማለት ነው። እኔ አባት ተሸራሙጬ ተደበቅቄ በአማራ ምን ታግለን ነው? ምን ሰርተ ነው? ኢትዮጵያ ገባ የባንክ አካውንት ተሸክመ ነው የመጣው። 5 ሚሊዮን ቻሌንጅ ላይ ነው አሁን እንነጋገር። ጄኔራል መንካት አልፈልግም። ምን አለ 4 ቦታ የለህም በ5 ሚሊዮን ቻሌንጅ ጄኔራልን ወርቅ ከፈተ ብለህ ቀድመህ ያንተ መረጃ አጠፋፍተህ ጄኔራልን ሰድበህ አልመጣህም? ከዚህ ልነሳ እያለቀስክ መከላከያ ገደለ መከላከያ መርዛ ብሉ ብለህ ወጥተህ ገንዘብ አልሰበሰብክም? ያንን ገንዘብ ለማን ነው የሰጠው? ለምስራቅ አማራ ፋኖ 5% ሰጥተሃል። በውስጥ በኩል ስንት አማራ ነው ይረዳህ? አላቅም። ይሄንን ውርጌሳ ላይ ስንት ቦታ ነው ያለ? ከድርሸቱ ና እስኪ አንተን ቤተሰብ ከስር መሰረት አስቆጥረኝ ና እኔ እናንተ ዘር እንቆጣጠር። በእናትህ ቢገኝብህ ነው። በአባትህ እኮ ኦሮሞ እኮ ነህ። ጠርማን ዘርን እየቆጠርን እንሂድ። እንደዚህ እንድናወራ አማራ እንዲዋረድ በእኔ አፍ ግን በዚህ ልክ ሲነገር ራሴን ባጠፋ ይሻለኛል። እኔ ግልጽ በጣም ካሜራ ብከፍትም ማንንም ምንም ልታደርገኝ አትችልም። ብታሰድ ልቆረጥ እኔ እዚህው ተቀምጬ ብልጽግናን ይቅርታ ጠይቄ አማራው በዚህ ልክ አሳልፎ ከሰጠኝ ለማንም አልታገልም። አማራንም ሳልነካ የራሴን ህይወት መኖር እችላለሁ። የነበርኩበትን ኦሮሞዎችን ይቅርታ ጠይቄ እስከዛሬ ላጠፋው ጥፋት ራሱ አማራው ጥላቴ ከሆነ አማራንም ሳልነካ ማንንም ማህበረሰብ ሳልነካ ይቅርታ ጠይቄ መውጣት እችላለሁ። አማራን ይወክላል እንደ ጆከር እንዴ? ለምንድን ነው የማይወክለው? አይወክለንም። እኔ ያጠፋሁትን ጥፋት ትነግረኛለህ? በዚህ ልክ ተደራይተው ለኔ ሲመጡ ማን ቆሞ ለኔ የተናገረ ሰው አለ? በዚህ ልክ ማንም አንድ የሚታርግ ማንሽ አንድ በእናትሽ ቆይ የተናገረልኝ ሰው አለ ወይ? ለማንም ዳጋ እኮ ነው የመጣሁት። አንድ የሚታርግ በእናትሽ እኔ እና እሱ ኦሮሞዎች ለኔ ከሀገር ቢያስወጣኝ ኦሮሞ ሴቶችን አስወጣቸው። ወደ ኢትዮጵያ ቢያስገባኝ ኤምባሲው ራሱ አዲስ አበባ ላይ እንግባ። አዲስ አበባ ላይ አመት ስቆይ ለንጋር እኔ ዱባይ ነው ያለው። ዛሬ ዱባይ ነኝ። ኦሮሞዎች ግን እስከዛሬ ላጠፋው ጥፋት ይቅርታ ማንም የምታመጣው ነገር ካለ የራሴን ህይወት እኖራለሁ። በግልጽ ቪዲዮ ከፍታለሁ። ጆከር አንዴ ቆይ እዛ ጋር ቪዲዮ የሚባል ነገር ቆይ አይደለም አንዴ እኔ ላውራ። ዛሬ አሳልፋችሁ ስትሰጡኝ እኔ ደግሞ ማንም አሳልፎ የሰጠህ የለም እያልኩ ነው። ጆካ እዚህ ጋር የተምርን ሴራ እያወቅ ከድር ዛሬ ተለጥፎ ስለመጣ እዚህ ጋር ወረድ ብለህ ስለኛ መናገራችሁ። ጆከር ምን አርግ መሰለህ? ጆከር እሱ ከድር ማንንም አይወክልም። የራሳቸው የሆነ ነገር ሊኖራቸው ይችላል። የተምርን ሴራ እዚህ ጋር እያወቅ እንዴት አንተ እዚህ ለመናገር ትፈልጋለህ? ጆከር እንደዛ ለምትናገረው ነገር ቦታ እየሰጣው ነው። በቃ እኔ የራሴን ህይወት እኖራለሁ። ለብልጽግና ተከፍሎት ዛሬ ሽጦኝ ሲመጣ ማንም አልተናገርክልኝም። በቃ እኔ አማራ አለካም እኔ ለሚሞቱ አማራ ነው የምትቆጨው። በእናትህ በቃ ተወኝ። በቃ ማንም ሆንክ ራሱ መውጣት ይችላል። ማድረግ ይችላል። በቃ ተውኝ። እኔ ልናገር። አትደውሉብኝ። አደውሉበት አንዴ ባካችሁ። አደውሉበት ያውራ። አደውሉብኝ። አዎ ኩሩ በላይ ኩሩ፣ ጀግና ከጀግና በላይ ጀግና ነው። ማንንም ማርበትበት የምችል ሰው ነው። ማንንም እኔም በትልቁ አስቀምጥ። ይኸውልህ ማንንም ስለ አርበተበትኩት ማንንም እንደፈለኩ ስላደረኩት ስላልሰረኩ ስላልዘረፍኩ ንጹህ ስለሆንኩ እኔ እኮ አምጡልኝ አልኳቸው። ራሴን አዋርጄ ቤተሰብ አንድ አማራ ለኔ የከፈለኝ አለ።
የሄድኩበትን መንገድ እኔ በግልጽ ራሴ ኢትዮጵያ እኮ ጆከር መሆኔን እኮ የሚያውቁ ነፍ ሰዎች አሉ። እንደፈለኩ አዲስ አበባ ላይ እንደፈለኩ ሲሄድ ነበር። ተምርና ከድር ዛሬ ተያይዘው ለምን መጡ? ትላንት ዳለቻ ጋር ዳለቻን እንዳሰድብብኝ እኔ በልጽጋለሁ ብሎ ለምን መጣ? ገና እኔ ልናገር የፈለኩት እንኳን አሳልፋችሁ የሰጣችሁኝ በዚህ ልክ እኔ መናገር ስላልፈለኩ ነበር። ከኔ በላይ የሚሰቃይ ከኔ በላይ ገንዘቡን አውጥቶ እዚህ የደረሰ ሰው የለም። የራሴን ገንዘብ አውጥቼ ማንንም ጠይቄ ማንም ጠይቆኛል የሚል ሰው ካለ አዲስ አበባ ላይ ራሱ ስንት ቦታ ላይ አይደለም ለስንት ሰው እርዳታ የምሰጠው ሰው ነው። እንደ ሰው ለምኜ ኪሴ ማድረግ አይደለም። ክለብ ላይ በሄድን የአማራ ልጆችን ሰብስቤ እንደፈለኩ በትኜ አብልቻ ጠጥቼ ነው የምመጣ። ተደብቄ አይደለም ስሰራ ይኖርኩት። ዛሬ ግን አሳልፋችሁ ስለሰጣችሁኝ አመሰግናለሁ። እንደዚህ እየሆነ ነው ይኸው እየወጣን የምንሄደው አማራ እየራቀ እየወጣ የሚሄደው ይሄ ነው። ና ዳለቻን አስገባው፣ ዳለቻን አስገባው። እሱ ከመግባቱ በፊት እኔ አንድ ደቂቃ ዳለቻን አስገባው። ለኔ ክፉ ነገር ካሰበ የምኖርበትን የሱ ቅርብ ቤተሰቦቹን የምኖርበትን ሆቴል ያውቃሉ አዲስ አበባ ላይ። እስኪ ሚውት አድርጉ። እሱ እኮ ማውራት አይደለ ጋይስ፣ አዳምጠኝ ነው ያወራለሁ። አዳምጠኝ። ዳለቻ ከመሄድ በፊት አዳምጠኝ ሚኪ። ለዳለቻ ወስደው ጆከር እዚህ አዲስ አበባ እንደዚህ እስከ መኪና ታርጋ ሲሰጡት ጆከር ለኔ ጀለሴ ነው ያላቸው። አማራን ስለሰደበ ብቻ ነው እኔ ወጥቼ የተናገርኩት። ለዳለቻ ሸር አድርገህ ማን ነው እንትን አያችሁ አይደለ? እውነቱ መውጣት አለበት ወይ ጆከር ዛሬ አሳልፎ የሰጠኝ ማን ነው? ከድር ተቀጥሮ የመጣው ከድር ነው። ማንም ይኸው እዚህ ላይ ሁላችንም እንዲጠፋ የአማራ ትግል እንዲበታተን ነው የሚፈልገው። አሬ ብትወዱም ብትጠሉም ማንም ስለነቀነቀኝ እግሬን ብትቆርጠኝ ላክለት ጉሮሮዬን ብታንቀኝ የሰራሁትን ስራ እንደ ግለሰብ እኖራለሁ ብዬ ይቅርታ ጠይቄ እወጣለሁኝ። ችግር የለውም። ለምን ከቤተሰቤ በላይ ምንም ስለሌለ። ከዛ ያለፈ ነገር ማንም ሰው እኔ መጥቶ የከፈለኝ ሰው የለም። ማንም እኔ ለአማራ ቁሜ እስከዛሬ በርትቼ እዚህ ደርሻለሁ። አሳልፋችሁ ሲሰጡኝ ደግሞ ይቅርታ ጠይቄ አማራንም ሳለካ ማህበረሰቤን ይሄን ሁሉ የተሰቃየውበትን 4 ዓመት ሙሉ የተሰቃየውበትን ትግል ሳልበትን ቴንኪው ብዬ እወጣለሁ። አንድ ተራ አጀንዳ ተሰጥቷቸው በመጡ ልጆች ለምትናገረው ነገር እነሱ ተከፍሏቸው የመጡት እነሱ እኔን እኮ ለማባረርና ለማስወጣት እኔ የምጠቅመው ነገር አለ አልጠቅማችሁም። አንተን ለማስታቀቅ አጀንዳ ሲመጣ ያን ነገር ተቋቁሞ ማሳለፍ አችልም። ብዙ ነገር አይተይልኝ ብዙ ነገር ታውቂልኝ። ቤተሰቤ ይኸውልህ ቤተሰቡን አስጠብቆ ብልጽግና ሆኖ የሱን ቤተሰቦች አስከብሮ አስከብሮ ኦኬ ዳለቻን ተራዋለው ይሁዳ እኔ የሚወት አደርጋለሁ። ግን ጆካ እየገፋፉ ጆካ ሌላ ነገር እንዲናገር የሚያረጉ ሰዎች ስላሉ ነው። አሳልፋችሁ ማንም ሰው ሂዳችሁ ያላችሁ ይሆናል። ስለ ጆከርና ስለ ከድር እንኳን ለማሰብ ያለባችሁ ከሁለት አንዱ እንግዲህ እንትን ከሆነ እውነቱ ይውጣና ወንድሜ ጆከር የሆነ ነገር በስሜታዊ ሆኖ የሆነ ነገር እንዲናገር ስለማልፈልግ ነው። ይሁዳ በቃ ስሜታዊ ያልሆነ ቤተሰቡን አስከብሮ በመከላከያ ይኸውልህ አስከብሮ ነው እኔን መጥቶ እየወጋ ያለው። እኔም ቤተሰቦቼን ይቅርታ ጠይቄ ቤተሰቦቼን አስከብራለሁ። ማንም ሰው ወጣ የተናገርክልኝ የለም። ጆከር እንዲያርጋል ያላችሁ የላችሁም። እኔ እንደ ከድር ከማነህ ተለከድን የማላውቀው መረጃ አለ እንዴ? ጥላውን በእናታችሁ ይታርጉና ቆይ እሱ አሁን መናገር ይፈልጋል። አንድ ነገር ልበለውና አዳምጣለሁ። መናገር ይፈልጋል። መናገር ቆይማ አንዴ በቃ ይናገሩ። ይወደ ማትከልክላቸው ይናገሩ። ጆከር እናተ ጆከር እናውራ ያውሩ ልጆች በቅድሚያ ያለበትን ቦታ መናገሩ ትርፉ ምንድነው? ጥያቄ ከከድር ጋር ተጋጭታችኋል። እንደ ግለሰብ ጸብ አድርጋችሁ ሚኪ፣ አሁንም አንተ እንደ ግለሰብ ጸብ አድርገህ የምታወራ ከሆነ በጣም ተሳስተሃል። እኔ ያደረኩት ነገር እስከ ቤተሰቤ ሁሉ አሳልፎ የኔ ወንድሜ ዛሬ ላይ እስር ቤት ነው። በእኔ የተነሳ ማን አሳልፎ የሰጠው? ከድር ነው። ዳለቻን እንዳትሰው ሲመጣ ያን ጊዜ እናንተ መናገር በልጽጋለሁ ብሎ ሲመጣ ገንዘብ የረዳችሁት የባንክ አካውንት ተሸክሞ መጥቶ የረዳችሁት እናንተ ናችሁ። እኔ ያደረኩት ነገር ካለ ንገሩኝ እኮ ነው። እስከ ዛሬ እኔ አማራን ከፋፍያለሁ። አንዴ ልናገር አማራን ከፋፍያለሁ ወይ? እኔ ብልጽግና ሁኜ መጥቻለሁ ወይ? አላየውም እሱን
እሺ ዛሬ ተምር ለምንድነው ጃፒ ስለሰደባት እኔ ላይ አንጠርጥራ ከድር እኮ በዳለቻ ላይ አስወጋይ ሲል ሰናካው እኮ ነው ዙሮ እንደገና ተምርን ይዞ ይመጣ ያ አንዴ እኔ ማንንም ጋር አልታረቅም አሳልፎ እስከሰጠኝ ድረስ አዳምጠኝ አሳልፎ እስከሰጠኝ ያለሁበትንም ተናግሬያለሁ ያጠፋሁትንም ጥፋት ቤተሰቦችን ማኖር ስለምፈልግ ቤተሰቦች ዛሬ ላይ የፊጥኝ ተይዘው ነው ያሉት ማንንም እኔን አልናገርም ብዬ ነው ኖርኩት ስለዚህ እኔ ለቤተሰቦችም እንድኖር እሱ በመከላከያ ተከቦ በልስክና ገንዘብ ተቀብሎት አይደል መጡ ቴንክ ዩ ሚኪ ባክ ካወራ ሀውራ ጆከር በእናትህ አንድ የሚውጣ አንድ ተሳድቆና ልጨርስ እንዴ ጣልቃ ትግባቢ ጆከር አንድ ቆይ ጣልቃ ትግባቢ ሚኪ አውራ በእናትህ ይሄን ያክል ጃውራ ትግባቢ ነው መጀመሪያ ኧረ በእናታችሁ ተው እንዴ አንዴ ልናገር አንድ ተሳዳቢ ወጣ ቀረ ለእናንተ ኖ ከቤተሰብ በላይ ምንም የለም ወንድሜ በቅድሚያ ያለበት ቦታ ከዚህ ነው ከዛ ነው የሚለው ስተት ነው ሁለተኛ በዚህ ልክ መሄዱ ስተት ነው ሶስተኛ ከግለሰቦች ጋር ተነጋግረ አሁን ማን ባንተ ቪዲዮ ሰራ ማን ነው ቪዲዮ የሰራ ማን ቪዲዮ የሰራ የለም እኔ ያማራ ስለዚህ ከዚህ ተናገረኝ ብለ እስከዚህ ልክ ቀድመህ ትክክል አይደለም ተናገርኩም በቃ ተው እንጂ ሚኪ እንዴ ለምን አያመኝ ማን እንዴ ይኸውልህ አሁን የሚያሳዝንኝ አንተ ሁላችንም አልቅሰን ደም ባውን ከስር ምን ሲላየው ይሄ ልጅ ያሳዝነኛል ይለኛል እኔ አይደለሁም ማሳዝነው የሚያሳዝነው የአማራ ህዝብ ነው የሚያሳዝነው ለምን ከልብ የመጣ ሰው አማራ እንደሞተ ግን ቃላ ማለት ነው በህይወቱ እንዳለፈ በዚህ እየተቀጠ እንደሞተ ብቻ ነው ማወቅ ያለበት የፈለከኝ ዱባይ ነኝ ናቶ አሁን እኔ ላጠፋሁትም ነገር ይቅርታ መጠየቅ ካለብኝ ቤተሰቦቼ ስለተያዙ ይቅርታ ልጠይቅ እችላለሁ ግን በጣም አዝናለሁ አንድ ነገር ብቻ አዳምጠኝና እኔ ልወረድ በቃ በዚህ ሂደት ከሆነ ምን እንትምንለው አንድ ነገር ብቻ ተናግሬ አሁን አይሰማም አንደኛ ያለበት ቦታ ዛሬ እዚህ ነው የሚለው አይሰራም አንድ እሱ ነው ሁለተኛ በቪዲዮ ወጣለው የሚለው አይሰራም ከዛ በኋላ በውስጥ እንነጋገር ሁላችንም በቃ ሁላችንም በውስጥ እንነጋገር ለምንድነው በቪዲዮ የማይወጣው የአማራ ታጋይ ከሆነ እንደማንኛውም ሰው ፊት ለፊት ወጥቶ ይታገል ሚኪ ግን ምን አገባህ አንተ ሚኪ እንደዚህ የሚል ይኸውልህ ምን አገባህ ሚኪ አንዴ እኔንም እኮ ትናንት በቪዲዮ ወጣ ነው ስትል የነበረ በቪዲዮ ወጣው ምን አደረከኝ ምንም አላደረከኝም ይኸውልህ ሚኪ አዳም ይኸውልህ ሚኪ ምን መሰለህ ትልቁ ማታውቀው ነገር አለ ስለ ልጁ ምን ታውቃለህ ስለ ፐርሰናል ላይፉ እንደሚሰሩ ሁሌ ስታወሩ ሰማለሁ ሁሌ አሁን ከድር ምን እያለ ነው ጆከር በአባቱ ትግሬ ነው በእናቱ አማራ ነው ብሎ እኮ ብዙ ነገር እየተናገረ ነው ጉድ እያወጣ ነው እቺን ብቻ ልናገር ጆከር ደግሞ መጥቶ ከድር በእናቱ አማራ ነው በአባቱ ኦሮሞ ነው አለ አንዴ እቺን ልናገር ነገር ለምን ነው የአማራ ነገር ሲባሉ ለጊዜ በውስጥ እናወራ እንጨራ ትክክል እንደዚህ አይነቱን ድምጾች ሰምተናል አንድ ነገር ብቻ ልናገር እኔ ለምሳሌ የመናዊ ተብያለሁ ገባ ትግሬ ተብያለሁ ኦሮሞ ተብያለሁ ወላይታ ተብያለሁ ገባ ይሄ ሁሉ ለኔ የተሰጠኝ ስም ነው ማረጋገጫ ያመጣል ሰው አለ የለም እንደዚህ ነው ብሎ መናገርና መረጃና ማስረጃ ይዞ መምጣት ይለያያል መረጃ ሲመጣማ ሰው ሁሉ ይኸውልህ አካባቢያቸው ያሉትም እኮ ያፍኑታል አይደል አሁን እኮ አንድ ነገር የምናውቀው ከድር በልጽግ ያለው ብሏል ተምር የፌደራል ፖሊስ እንደሆነች እናውቃለን ጆከር የፈለገ ቢሆን ላለፈው 4 ዓመት ስናውቀው አንድ ቀን አማራን ሲያሰጣ ወይም የአማራን ነገር ያው ይሳደባል ሚላል እንጂ ግን ምን አደረጉ እናውቃለን ኮንትሮል አፕሽኖች አሉ አማራ ያልሆኑ በአማራ ስም ተደብቀው የሚሰሩ አሉ አይደል እንዴ አንተም ስትል ሰማለሁ ሁሉም ይላለኝ አሁን ከድርና ጆከር አንድ ላይ የነበሩ ሰዎች ናቸው ከድር እኮ ብዙ ነገር እያለ እኮ ነው ብራዘር ጆከርም እኮ ብዙ ነገር እያለ ነው ስለዚህ ሁሉም የሚል ከሆነ የትኛውን ነው የምናምነው የአማራ ትግል መጥራት የለበትም ሚኪ መስተካከል የለበትም ሌላው አሁን እኮ ያልኩህ ይኸውልህ እንደዚህ የሚነገሩ ነገሮች በመረጃና በማስረጃ ሲሆን ደስ ይላል ገባ አይደል ትክክል እኔ ለምሳሌ ኦሮሞ ተብሎ ኦሮሞ ትግሬ ወላይታ ሲዳማ ከዚህ ሁሉ ዘር እንዴት ነው የሚፈጠረው ገባ ይሄን ነው ማለት መረጃና ማስረጃ ግን ያመጣልም አሁንም የሚባለውን ነገር በመረጃና ማስረጃ ሲመጣ ነው አክሴፕትም ታደርገው እንጂ በሶሻል ሚዲያ ዝም ብሎ ስለተነገረ እንደወረደ የምትጋተውና የምትቀበለው አይደለም ነው የኔ ጥያቄ አውል ቢሆንም አቡፋኖ ኦሮሞ አቡፋኖ አስገባው እየሰማኸኝ ነው ነገር ልንገርህ አስገባው አንዴ
እኛ የአማራን ስርዓት እንደውም እኔ እኮ ሰለቸኝ እኮ ማን አማራ ይሁን ማን ኦሮሞ ይሁን ማን ትግሬ አንዴ በቃ መታገል ካለበት ፊት ለፊት ወጥቶ ይታገል። ኦሮሞ ምናምን ትባላላችሁ። ስትፋቀሩ ደግሞ እድብን ያለው ካድር እኮ የቅርብ እኮ ጓደኛው እኮ ነው። አይ አንድ ሰፈር እኮ ናቸው። አዳምጠኝ። ያ ክርስቲያን ፎሎ ይዘህ የምትንጣጣው አንዴ አዳምጥኛ። ምንድነው አቡፋን ነው መግባ ፈለቅ ልትሰድበኝ ነው? አቡፋን ነው እዚህ ጋር ምን ሊያረግ ነው እያልኩ ነው። ይሁዳ ቁጭ ብሎ እዛ ሲያስተዳድብ ሲጀመር አቡፋን ነው አማራ ነው እንዴ? የዛሬ 3 አመት ኖ አቡፋኖ የዛሬ 3 አመት ማን እያለ ነው ሲሳደብ የነበረው አማራ። ኢዮዳብ እንዴት ነህ? ቅዱስ ኢዮዳብ ቁጭ ብለህ እዛ እያስተዳደብክ ያልከው አንተ አይደለም። የአማራ ትግል መጥራት አለበት። የሚጠራ እየደበቃችሁ እናንተ እርስ በርሳችሁ ትታወቃላችሁ። ሊፈነዳ ሲል ትቋጩታላችሁ። ሊፈነዳ እኮ ይጠራል እኮ። ጥሩ ነው። አቡፋኖ አሁን ገብቶ እንዴት እንዳወራ ተፈቀደ? ጥላሁን ማውራት አለበት። አቡፋኖ ጥላሁን ማይክን ዝጋው። አቡፋኖ የሚታረጋ እንደ ቆይ ጥላሁን ማንንም አይወዳችሁም። አዳምጠኝ። አሁን እዚህ ጋር በቪዲዮ ለወጡት ነው መጀመሪያ የምሰጠው ነው። አሁን በኋላ ነው የምንታገለው። ተከባብረን እናውራ። አንከባብረን አትሰዳደቡ። ኖ እኔ ስድብ አላውቅም። እኔ የምናገረው ነገር ጆከር የትግሉ አንዱ ስታይል ነው። ለጆከር ነው የምመክረው። እዚህ ነው ያለሁት ሎኬሽን ይሄ ነው የሚል ስሜታዊነትህን የምትሰማኝ ከሆነ አቁም። ምንም ልትሆን ትችላለህ። ዱባይ ነበር እንትን ነበርኩ ብላለች። ጆከር እብድ ነው እንዴ ስታስበው? አይ ስሜታዊ ሆኖ እንዳይጓዝ ምንም የትም ሊሆን ይችላል። ትናንት ኢትዮጵያ ነበር፣ ከትናንት ወዲያ ሶማሌ ነበር። ያውራ ሞዴሬተር ስጠኝ። እድል ስጡና አንድ ጊዜ አንዴ እናውራ። አቡፋኖ እኔ ራሳችሁ እንዴት ነው የምታዩት እንዴ? አውራ ጎስቶሽ እኮ ዝም ብለህ አዳምጥ። አሁን እኮ ነው የመጣው። 6 ይቀድማል እኮ። ከዛ በቅድመ ተከተል ሄዳለን። ባካችሁ ሁላችሁም አማራ ነን ትላላችሁ። የአማራ ታጋዮች ናችሁ። ወጥቷል ሁሉ ነገር ፈራ እንትን ብሏለኝ። ኢትስ ኦኬ። ማን ያስወጣው? ሞዴሬተር ሰጥቼው ማስወጡት ይሁዳ ሞዴሬተር ለምን ትሰጣለህ? የሁሉንም ሞዴሬተር አንሳና ማውራት ካለበት በደንብ ሐሳባችሁን ስጡ። ከዛ በኋላ ሌላ ሐሳብ ለምትሰጡ እውነቱ ይውጣ ብራዘር፣ እውነቱ ይውጣ እፈልጋለሁ። ግን አሁን ምን አለ መሰለ ጆከርም ከድርም ከሁለቱም ጋር አውርቼ አውቃለሁ፣ ተነጋግሬያለሁ። ችግራቸው ምንድነው? የሚካሰሱት ለመበሻሸቅ ከሆነ just stop። እውነት ካላቸው ግን ያንን እውነታቸውን አደባባይ ላይ አውጥተው በስነ ስርዓቱ ተበዳይ ይቅርታ እንዲጠይቅ ይደረጋል። ሁለቱም በአማራ ትግል ውስጥ ያደረጉት አስተዋጽኦ እኔና ከድር ቁጭ ብለን የባህር ዳር ላይ ጭፍጨፋውን እኔ ላይቭ እያመጣሁለት ትልቅ ስራ ሰርተናል። ዘመነ ካሴ የተፈታ ጊዜ እጅግ በሚገርም ሁኔታ እኔና ከድር ላይቭ ሆኖ ከጆከር ጋም ሳውዲ አረቢያ ላይ ቁጭ ብለው ወንድሞቻቸውን ያሳሰሩ ያስጨፈጨፉ ልጆች ሴት እንደሆነች ደርሰንበታል። ማንነቷን ያጣ ነው። ስለዚህ ሴራዎች አሉ። እነዛ ሴራዎችን ሲሰሩ ያየኋቸው አማራ አይደሉም ብዬ ልከራከር አልችልም። ችግር ሊሆን ይችላል። ለመበሻሸቅ ሁለታችሁ ለመበሻሸቅ ከሆነ እባካችሁ የሚያልቁ የሚሞቱ እናቶቻችሁ፣ ወንድሞቻችሁ፣ አባቶቻችሁ ሕክምና የማይሄዱ ወገኖቻችሁን አስቧቸው። ሁለተኛ እዚህ ወጣችሁ ስትናገሩ 3800 ሰው ማለት እጅግ በጣም ብዙ ነው። 4 5 6 አዳራሽ ይሆናል። ጥላሁን የአማራ ትግል ክሊር መሆን አለበት። ብዙ ሌቦች አሉ፣ ብዙ አስመሳዮች አሉ። እዚህ ጋር የምታያቸው አብዛኛዎች እና አቡፋኖ እነ ምናምን በጣም የአማራን ትግል ሲነግዱበት ራሳቸውን ነፃ ያውጡ፣ ራሳቸውን ነፃ ያውጡ። የእነሱ ታገድን ታሰርን እንዲህ ያልን ምናምን እያሉ የአማራን ህዝብ መቀለጃ አያርጉትኝ። አሁን አትከልክሉ። ጆከር የሚናገር ሁሉም አጠራጥራት። አቡፋኖ አልታሰረም፣ የታሰረበትን ያምጣ። 4 ጊዜ ሰው ታግዷል እያለ አቡፋኖ ኦሮሞ ነህ አንተ ኦሮሞ ነህ ለማቅ ከ5 ዓመት በፊት አትዋሽ፣ አትዋሽ። ኦሮሞ ተናገር። አይደለም አቡፋኖ የዛሬ 3 ዓመት ምን እያለ ነበር? ይወዳው እውነት ይውጣ። ሰመቸ ነው ነገረኛ አንተ። አቡፋኖ ጋር እውነት አንፈልግም። ጆከርና ከድር ቁጭ ብለው እንዲያወሩ እድሉን መፍጠር ይምጡ። ሁለቱ ሌላ ቦታ ይሁን እውነት አይወጣም። እዮዳብ ቤት ብቻ ነው። ምክንያቱም አንዴ ምን መሰለህ
ከድርና ጆከር ዛሬ ሲነጋገሩ ቁጭ ብለው ያጣሏቸው ያደባደቧቸው እና ቡፋኖ ናቸው ራሳቸው። ለምን ይሄን አተው አንዴ ቁጭ ብለው ነበር እዛው ራሳቸው። አንዴ ላጫውትልህ አቡፋኖ ይሄን አዳገር አሁን ከንትና አሁን ተለ እዛ ጋር አላየህም ይሆናል የተለየው ነገር ቀላል ነገር አይደል። ቁጭ ብለው ራሳቸው እና ቡፋኖ ሲጨፋጨፉ እንዲተላለፉ እንዲነጋገሩ ያረጓቸው ራሳቸው። አንዴ ጅን ያዳም አሁን እኔ አገባኝ ሚቂ አቡፋኖ ምናምን ተው እናንተን ምንሄድበት እንሄዳለን አይደል እንዴ? ሚቂ አማራ ነው እናውቃለን። ሰለሞን ቦጋን ሰለሞን አማራ ነው እናውቃለን። ጥላሁን አማራ ነው እናውቃለን። ኦኬ አቡፋኖ ግን አናቅም። ኦሮሞ እንደሆነ ማውቀው ሲመጣ ምናልባት ዋሽቶ ከሆነ ታዲያስ እየተናገረው ነው የነበረው። ብቻ አይደለም ከፈለክ ማለት ነው ቪዲዮ አመጣልሃለሁ። ኪሩቤል ባለከበሮ ትክክለኛው ስሙ አመጣልሃለሁ። ጎንደር አይደለም ከወሎ ነው የመጣው። ቪዲዮ አለኝ ከፈለክ የሁላችሁም ከአንድ የሚገርም ነገር ሰውሽ እኔ ሾርት መመሪያ አይደለሁም፣ ግን አማራን የሚጠቅም ከሆነ ለምን ሰይጣን አይሆንም? ዝም ነው ምን አገባኝ። ምክንያቱም አንድ ነገር ማወቅ ያለብን አሁን ጆከር ምን ያህል ቅቡልና እንዳለው ታውቃላችሁ፣ በሶሻል ሚዲያ ላይ ማለት ነው። ምን እናርግ በቃ እኔ የማውቀው ስሙ የተላከልኝ 4 years ago ነው። ማንነቱ ፎቶ ምናምን የላከልኝ እዛው ከሱ ገብ ያለው ግን አማራን ሲታገል ለአማራ ሲል እናንተ ልታዝዙት ለኔ ደውዬ ጆከርን ውጣ ያልኩት ከድርንም ስለው ከድር ተይዟል አለ። ያስያዙት እነማን ናቸው እናውቃለን። ግን በዛ ውስጥ ወንዶሰን የሚባል ካድሬ በ4 ዓመት ቤት የገዛ የሚያደርገውን ታውቃላችሁ። የመማርም ቡታንታ ፈልጎ የሚያደርገውን ወንዶሰን አስገዳይ ነው። በጣም ዴንጀረስ ፐርሰን ነው ወንዶሰን ማለት። ተምርን ታውቃላችሁ፣ ሄኖጊዮን ታውቃላችሁ፣ ይርጋለም ታደሰ ማሞ ታውቃላችሁ። ሁላችሁም እኮ የሚገርማችሁ ነገር እኮ ሲጣሉ እኮ ዝርግፍ ያደርጉታል።